ከባለፈው ሳምንት የቀጠለ በአይነ ጥላ መንፈስ ዙሪያ የተሰጠ መንፈሳዊ ትምህርት። ከዚህ ትምህርት እግዚአብሔር አምላካችን በቂ የሆነ መንፈስ ቅዱስ የሚሞላብን ርኩሳን መናፍስት አሰራራቸው ምን እንደሆነ አውቀን የምናሸንፍበትን ኃይል እንዲሰጠን ቅዱስ ፈቃዱ ይሁንልን። ወደ ትምህርቱ። በማይጠቅመን ነገር ላይ ደግሞ እንይወስድ። በማይጠቅመን ነገር ላይና ውጤታማ በማያደርገን በኩል እያስጨረጨረ በማዳከም አእምሯችንን እየተቆጣጠረ አካላዊ ስቃያችንን በገዛ ራሳችን እንድናመጣ ያለማምደናል። በተለይም በልብና በህሊና በኩል በስጉር ማውራት ይወዳል። ምክንያቱም የአእምሮ መንፈስ ነው አእምሮ ላይ የሚቀመጠው። ኮንሺየስ እና አንኮንሺየስ ማይንድ ብለን እንድንከፋፍል የሚያደርገን ይሄው ራሱ ነው። የነቃና የፈዘዘ አእምሮ፣ የፊት ለፊትና የኋላ የድብቅ አእምሮ እያልን አስፈላጊ ባልሆኑ ነገሮች ላይ ትኩረት እንድናደርግ ያደርጋል። ግን የተሻለ ነገር የመጣልን መስሎን ያስተናገድነው ሐሳብ በሙሉ እንቅፋታችንን እያበዛ የጠላት ወጥመድ ሆኖ ድንገት ይከሰታል ማለት ነው። የኛ ሐሳብ መስሎን ያስተናገድናቸው ነገሮች በሙሉ የኛ አይደሉም። ይሄ ነገር መልካም ነገር መስሎኝ ነበረ፣ ጥሩ ነገር አላሰብኩም ብለን ያልናቸው ነገሮች በሙሉ ከኛ ያልነበሩ ናቸው። ግን ብዙ አድክሞናል። ገንዘብ አፍሰንበታል፣ ጊዜያችንን፣ ሁሉ ነገራችንን በድካም ገብረንለታል። ለዛ ለድካማችን የገበርነው ማንኛውም መፍጨርጨር በሙሉ ከንቱ ይሆናል። አእምሯችንን እየተቆጣጠረ አካላዊ ስቃያችንን በገዛ ራሳችን እንድናመጣ ያደርጋል፣ ያለማምደናል ማለት ነው። በተለይም በልብና በህሊና በኩል በስጉር ማውራት ይወዳል። ይሄ እኮ እንደዚህ አይደለም፣ ይሄን ብታረጊው ይሄ ጥሩ ነው፣ ይሄን ብታረገው ይሄ ጥሩ ነው የሚለው ሐሳባችን የኛ እንዳለ ሆኖ ውጤቱ የመናፍስቱ መሆኑን የምንታውቀው በውጤቱ ነው። የመናፍስት ውጤት መሆኑን የምናውቀው ማለት ነው። ወይም የመናፍስት አሰራር መሆኑን የምናውቀው በውጤቱ ነው። ይሄ በጣም አስቸጋሪ ነገር ነው። የሳይኮሎጂ መጽሐፍቶች እንድናነብ እንደ ዶክተር ራምፓ እንደ ኦሹ የመሳሰሉ መጽሐፍቶችን፣ የሳይካትሪስት መጽሐፍቶችን ከመናፍስት ጋር በተገናኙ በአቋራጭ መስመር አንዳንድ ነገሮችን እንድናውቅ የሚገፋፋን በውስጣችን ካለው መንፈስ አንጻር ነው ማለት ነው። ይሄም አይነ ጥላ ነው። ዋና እንዲያው የአይነ ጥላ ስራው አእምሮ ላይ ቁጭ ብሎ ሐሳብን የማስቀየርና ልዩ ሐሳብ አምጥቶ ከግብ ካደረሰ በኋላ ያ ሐሳብ ግን መጨረሻው ምን እንደሆነ ያየነው በሙሉ የአይነ ጥላ መሆኑን የምንረዳው መጨረሻ ላይ። የመጨረሻው ስለ አይነ ጥላ ቁጥር 24 ላይ ያለውን ሐሳብ እንስቲ። እስካሁን ያየናቸው በሙሉ እኛ ውስጥ የትኛው እንዳለ ማወቅ እንችላለን። አሁን በመጨረሻው ላይ የምናየው ደግሞ እኛነታችንን በደንብ ፈትሸን ወደ ህይወታችን ወደ ውስጥ በመንፈሳዊ መነጽር በመጽሐፍ ቅዱስ በወንጌልም ሊሆን ይችላል፣ በጸሎት ኃይል በስግደትም በጾምም ሊሆን ይችላል፣ ወደ ውስጥ ተመልክተን መንፈሳዊ ዕቃጦችን አንስተን እንድንዋጋ የሚገፋፋን ነው። ምን መሰላችሁ? በአስተሳሰብና በአነጋገር ድንገት እየመጣ በሰዎች ዘንድ ተደማጭነትን ካጎናጸፈ በኋላ የማዋረድ ባህሪም ያለው መንፈስ ነው። በጣም አስገራሚ ባህሪው ይሄ ነው። በአስተሳሰብና በአነጋገር ድንገት እየመጣ በሰዎች ዘንድ ተደማጭና የምንሞገስ አድርጎ ካጎናጸፈን በኋላ በጣም ትንሽ በሆነች ነገር እንድንዋረድ ያደርጋል። ትልቅም ነገር ሆኖ ሊሆን ይችላል፣ ትንሽም ነገር ሆኖ ሊሆን ይችላል። ግን አንድ የምንዋረድበትን ነገር መጀመሪያ ካዘጋጀው በኋላ ነው ሰዎች እንዲያጨበጭቡልን
ምስጋና እንዲበዛልን የተለያዩ ሽልማቶች ከኛ ጋር እንዲጎርፉ አድርጎ ከዛ ውርደታችን ያከናንበናል። ይሄን የሚያደርገው ቡዳ ዓይነ ጥላ ነው። ቡዳ ዓይነ ጥላ የማንንም ሰው ክብር አይወድም። ምክንያቱም ሁላችንም የአዳም ልጆች ነን። አዳም ደግሞ የዲያብሎስን ርስት ወርሷል። ዲያብሎስ የነበረበትን ማለት ነው። ሲፈጠር ዲያብሎስ የነበረበትን ርስት የወረስነው እኛ ነን። እንዲሁም ደግሞ ስልጣኑን ቅዱስ ሚካኤል ወስዶበታል። የሚካኤልን ስም የሚጠራ ማንኛውንም ክርስቲያን ወይ ማንኛውንም ሰው አይፈልግም። ስለዚህ ማዋረድ ነው ስራው። ግን ደግሞ ይህ ውርደቱ የሚመጣው ከእሱ ከሰውየው ኃጢአትና ጥፋት እንዲጀምር በማድረግ ነው እንጂ ከሌሎች የሚመጣ ፈተና አይደለም። እኛን ራሳችን የሚጥለን በራሳችን ወጥመድ ነው ማለት ነው። ሀብት ንብረት ሲመጣ፣ ዝና ሲመጣ ከዛ ጋር ተከትሎ የሚመጣ ሁለት ኃጢአት አለ። አንደኛ የንፉግነትና የብቸኝነት በብቻ ገንዘብን ሀብትን የመብላት ኃጢአት ነው። ሁለተኛ ኃጢአት ደግሞ የዝሙት ኃጢአት ነው። የድሎትና የምቾት ኃጢአት ማለት ነው። ይህንን መንፈስ የምንቃወመው አሁንም በሁለት ነገር ነው። ባገኘነው ገንዘብ ለጋስ ሆነን ድሃዎችን በመርዳት፣ ዝሙትንም የምንከላከለው ደግሞ በትዳር ታማኝ በመሆን ብዬ ቀለል ባለ አማርኛ ብቻ አልነግራችሁም። በጣም ከባድ የሆነ ነገር ነው የምነግራችሁ። ሀብት ንብረት በመጣ ቁጥር ስጋም እየገዘፈ ምቾት እየመጣ በጣም ከእግዚአብሔር የምንርቅበት መስመር ውስጥ እየገባን ስለመጣን የጸሎት ህይወታችን እየተጋ ነው መምጣት ያለበት። በመኖሪያ ቤታችን ውስጥ የጸሎት ቤት ሊኖረን ይገባል። አለበለዚያ ግን ከዝናና ከክብር ጋር ከተለያዩ ደሞዞቻችን ጭማሪ ጋር አብሮ የሚመጣ ወይንም ከሽልማቶቻችን ጋር አብሮ የሚመጣ ውርደት እንዳለ መርሳት የለባችሁ። ወጥመዱንም የሚያዘጋጅልን በራሳችን አሰራር ውስጥ ነው። በምላሳችን ጠላት እናፈራለን፣ በውበታችን ዝሙትን እናስተናግዳለን። ጥፋቱን የሚያዘጋጅልን ከኛ በመነሳት ነው ማለት ነው። እስካሁን ያየናቸው የዓይነ ጥላ መንፈስ ድብቅ ሴራ ወይም ተንኮል በህይወታችን ውስጥ ከባድ የሆነ አሰራር ነው የሚያስቀምጥብን። አንድ መጽሐፍ በሉት ይሄ ሁሉ ተግባር ይሄ ሁሉ ሴራ ምን አስፈለገ? ምንድነው ምክንያቱ ሲባል እሱ ላይ ያገኘው እኛን ለመጣል ነው። እሱ ገነት አይገባም እኛን አሰናክሎ፣ ወይም ደግሞ ርስቱን መቀበል አይችልም። ግን እኛ ያንን ርስት እንዳንወርስ ስለሚፈልግ ነው ይህ ሁሉ ሴራ። አስቡት፣ የሚጠቀም ቢሆን ኖሮ መልካም እሰየው። ግን ላይጠቀምበት ምንም ላያገኝበት ስለሆነ ይህን ሁሉ ተንኮል የሚሰራው በእልህና በቅንዓት ተነስተን ይህንን ከባህሪው ያመነጨውን የክፋት አሰራር ይዞ የመጣውን መንፈስ ልናስወግደው ይገባል። እኛ አፈጣጠራችን፣ አርአያችን፣ ምሳሌያችን የሥላሴ ነው ወይም የእግዚአብሔር ነው። ሰውን በአርአያችን እንደ ምሳሌያችን እንፍጠር ብሎ ዘፍጥረት 1:26 ላይ እግዚአብሔር የተናገረው እንዲሁ አይደለም። ዓይነ ጥላ እንድንመስል አይደለም፣ ቡዳ እንድንመስል አይደለም፣ ወይም መናፍስትን ባህሪ ተላብሰን በዚህ ምድር ላይ የመናፍስትን አሰራር ኮተታ ኮተት እየሰበሰብን አቴቴ ጨሌ እያልን ምንም ለማታውቀዋ ለዛች ለጀበና እየተለማመንን አንቺ ታውቂያለሽ እያልን እሳት ላይ እሷ ለራሷ መከራዋን እያየች እኛ ደግሞ እንደገና መከራዋን እናበላታለን። ይሄ አይደለም። እኛ የተፈጠርነው ለዚህ ዓላማ አይደለም። እንዲሁም ደግሞ በየመስሪያ ቤቱ የምትሰሩ እናንተ መተት የምትማተቱ በመናፍስት ትልቅ የእግር ኳስና ቀልድና ፌዝ ውስጥ የገባችሁ ጨዋታ ውስጥ የገባችሁ ወንድምና እህቶቼ መለስ ብላችሁ ራሳችሁን አስቡት። ከየትኛው ብሔር ተወልዳችሁ በየትኛው ብሔር የጥንቆላና የባዕድ አምልኮ ውስጥ አልፌ ነው ይሄ ነገር ለኔ ባህሪ ሆኖ የተሰጠኝ ብላችሁ ልታስቡበት ይገባል። ስማችሁን አስተውሉት፣ ህይወታችሁን አስተውሉት፣ ባህሪያችሁን አስተውሉት። ሁሉ ነገራችሁን እዩትና ቤተሰቦቻችሁ ወይም ቅድመ አያቶቻችሁ ያመልኩት የነበረው መንፈስ አስተውሉት እስቲ። እናንተም ተሳታፊዎች ናችሁ።
ወይም ደግሞ አሰራሩንና ስታይሉን ቀይሮ በእናንተ ላይ እንዴት ወጥመዱን እንደዘረጋ ማሰብ አለባችሁ። ማንም ክርስቲያን የመናፍስት መጫወቻ እንዲሆን እግዚአብሔር አይፈልግም። የትኛውም ክርስቲያን በአጋንንት እንዲሰቃይ አይፈልግም። ግን ውሃና እሳት ቀርቦልሃል፣ እጅህን ወደ ፈለግከው ስደድ ነው የተባለው። ምርጫ ቀርቦልናል። በነፃነታችን ተጠቅመን አንድ ውስጥ እጃችንን ከተናል። ለምሳሌ እናትና አባቶቻችን ያመለኩት ግራኝ የሚባለውን መንፈስ ከሆነ የፍየል ስጋ የሚበላውን መንፈስ ማለት ነው። የንብ ቂጣ፣ ቡና፣ የተለያዩ ነገሮችን እንዲከደምለት፣ ዶሮ እንዲታረድለት፣ በተለይም ከዶሮ ወደ በግ፣ ከበግ ወደ በሬ ግብሩን እያሻሻለ የመጣውን መንፈስ መጨረሻ ላይ አሁን የምፈልገው የሰው ደም ነው ቢል፣ በተለይም ሁላችሁም መትረፍ ከፈለጋችሁ የአንደኛውን ልጃችሁን ደም እፈልጋለሁ ቢል ምን ትላላችሁ? ብዙ ቤተሰቦች ግን በድብቅ እናትና አባት ያጠፉት ጥፋት አለ። በጣም ብዙ ልጆቻቸው ለጠንቋይና ለአውሊያ ገብረዋል። በቀደመው ህይወታቸው ያደረጉትን ነገር ደብቀው የ30 ዓመትና የ20 ዓመት የ25 ዓመት ጎልማሳ ከሆነን በኋላ ካደግን በኋላ እኛ ልጆች የሚገጥመንን ማንኛውም ስቃይና ፈተና እናትና አባት ቁጭ ብለው እየተመለከቱ ለምን ይሄ ፈተና እንደገጠመን እያወቁ አይነግሩንም። እንዲህ አድርጊ፣ ጹሚ፣ ጸልይ፣ ስገጂ፣ እስቲ ሂጂና ጸበል ተጠመቂ አይሉ። ጭራሽ ይህንን የቡና አፈላል ዘዴ ተቀበይ፣ ይህንን ልብስ ለብሰሽ ቡና ካላፈላሽ ቤተሰባችን በሙሉ ያልቃል፣ የቤተሰባችን ዛር ወይም የቤተሰባችን ከራማ ቃልቻው ያለው አንቺ ላይ ነው፣ አንቺ ላይ ሆኖ መፍረድ ይፈልጋል፣ ወይም አንተ ላይ ሆኖ መፍረድ ይፈልጋል። ስለዚህ የእናትና የአባታችን ፈለግ መከተል አለብን ብለው ያወርሱታል። አሁን ባለንበት ዘመን እንዲህም የሚደረግበት አሰራር አለ። አልፈልግም ሲል እሺ ባይሆን እኔ አሁን የማውቀው አንድ ልጅ አለ ጓደኛዬ፣ ዝም ብሎ ሲጋራ የምታጨሰው ቤተሰቦች ፊት ደግሞ ታጨሳለህ ስለው ፓኮ ሲጋራ እየገዙ የሚያመጡልኝ እናትና አባቶች ናቸዋል። ምክንያቱም አላመልክም አልሰግድም ስላቸው እሺ ባይሆን እንዳትሞት በህይወት እንኳን ትንሽ እንድትቆይልን ይሄን ሲጋራ አጨስ ብለው ሲጋራ የሰጡት እናትና አባት እንዳሉ አስታውሳለሁ። ለምን? በውስጡ ያለው መንፈስ ሲጋራ እንዳይጨስ ስለሚፈልግና በአባት ላይ ሆኖ ሲጋራ ካላጨሰ ልጁ እንደሚሞት ስለተናገረ ነው። ተሞክሮም ደግሞ ልጁ ኮማ ውስጥ ገብቶ በጉልኮስ ሆኖ ሆስፒታል ውስጥ ገብቶ በስንት መከራ ነው የወጣው። ግን ሆስፒታል አድኖት አይደለም። መንፈሱ ማስፈራሪያ ምልክቱን አንድ ምልክት ማሳየቱ ነበረ። እንግዲህ ልጆቻችንን በምን መልኩ እያሳደገን እንደሆነ እናስተውል። መንፈሱን ፈርተን አድርጉ ያለንን የምናደርግ ከሆነ በዚህ ምድር ላይ መጽሐፍ ቅዱስ የለም ማለት ነው ወይስ እግዚአብሔር የለም ማለት ነው? እኛ መንፈሱን ለምን ነው ከድመ ነው ያተረፍነው ነገር እንደሌለ እያወቅን ልጆቻችንም እንዲቀጥሉት እናደርጋለን። ሲሆን መሆን የነበረበት እኛ ገብረ ነው ምንም አልተጠቀምንም፣ ህይወታችን የተበላሸን የሆነው። ስለዚህ እናንተም ይሄ ነገር እንዳታረጉት። ከእናትና ከአባቶቻችን ዘመን ጀምሮ ሲያስገብር የመጣ መንፈስ ስለሆነ በእናንተ ይብቃ፣ ጾሙ፣ ጸልዩ፣ ቁረቡ የሚል ቤተሰብ ነበረ መሆን የነበረብን። ግን ለዓይነ ጥላ መንፈስ ምክንያት የሆነው እኛ ራሳችን ወላጆች የተባልን ዓይነ ጥላ ሆነንባቸዋል። በልጆቻቸው ላይ ጥላችን አጥለንባቸዋል። አለባበሳቸውን እንዲያስተካክሉ የምናደርገው ነጠላ በማልበስ አይደለም። ይሄ በየቤቱ የሚታይ ነገር ነው። ወደ ድሬዳዋ አካባቢ ያላችሁ ነዋሪዎች አባትና ልጅ ቁጭ ብለው ጫት የሚቀሙት፣ እናትና ልጅ ቁጭ ብለው ሲጋራ እያጨሱ ቡና እያፈሉ በአንድ ቤት ውስጥ ሁሉም አንድ አይነት ባህሪ የኖራቸው ለምን ይመስላችኋል? እስቲ ለመጾም፣ ለመጸለይ፣ ለመስገድ ወይም ለመመጽወት፣ ድሃ ለመርዳት፣ መንፈሳዊ ለሆኑ አገልግሎቶች ትረዳዳላችሁ እንደሚባለው አዎን ጣጣ አላቅም የድሬዳዋ የሐረር ልጅ ነኝ እያላችሁ የምትሉት ነገር በሙሉ እውነት በትክክል ከእግዚአብሔር የመጣ የመረዳዳትና የቅንነት ተግባር ነው ወይስ ለጫትን ብቻ ነው የምትረዳዱት? ወይስ ለሲጋራ ብቻ ነው የምትረዳዱት የምትተጋገዙት? ጎዳና ላይ የወደቀ አንድ ምስኪን ሰው ከእናንተ ጋር መቶ ጫት እንዲበላ ነው የምትፈልጉት እንጂ ሌላ ነገር አትረዱት። እርግጠኛ ነኝ። ምክንያቱም በኃጢአት ነው የምትረዳዱት። ለነፍስ በማይጠቅም ነገር ላይ ነው የምትረዳዱት። ይህም የሆነው ካለብን
ከቅድመ አያቶቻችን ጀምሮ በተለይም ቅድም እንዳልኩት ድንበር ተሻግሮ ከመጣው በግመል ላይ ከመጣው ከአረቦች የመጣው መንፈስ ወሰንጋላ ከሚባለው መንፈስ ነው። ምናልባት ይሄ መንፈስ በኦሮሚያ ክልል በጣም ሰፍቶ ሊታይ ይችላል። ግን ይህንን መንፈስ ያስተናገዱ ወጣቶችም ሆኑ ማንኛውም ሰው 3 ባህሪዎች አሉት። አንደኛው ወሰንጋላ የሚባለው መንፈስ ካለብን ምልክቶቹ ምንድናቸው? መጠጥ እንወዳለን። አልኮል ነክ ነገሮችን በጣም በተለይ አረቄ እንጠጣለን። ስንጠጣም ደግሞ ልንሰክርም ላንሰክርም እንችላለን። አንድ ጠርሙሱ አረቄ ጠጥቶ ማይሰክር ሰው ሊኖር ይችላል። ይሄን የሚሆነው ምንድነው? መንፈሱ ሲጠጣው ነው። ራሱ መንፈሱ ፈልጎት ሲጠጣው ነው። ልጁ ግን እንዲሰክርና እንዲጠጣ አይምሮ እንዲናውዝ አብሾ እንዲነሳበት ወይም ከጠጣ በኋላ እንዲፈነከት እንዲመታ ከሰው ጋር ተጣልቶ ተደባድቦ ደሙ ተገብሮ ወይም መሬት ላይ ወድቆ ሰዎች ንቀውት ትቦ ውስጥ ወድቆ ቆሽሾ ልብሱ ገምቶ ወደ ቤቱ እንዲገባ የሚፈልግ መንፈስ ከሆነ አይምሮ እንዲስት ያስጠጣዋል። የወሰንጋላ መንፈስ ያለበት አንድ ወንድ ወይም አንዲት ሴት በጣም መጠጥ ከመውደዷ የተነሳ የምታገኘውን ገንዘብ በሙሉ ለመጠጥና ለሲጋራ ለሱሶች ነው የምታደርገው። በተለይም እነዚህ ስጋን የሚያደነዝዙ ሱሶች በሙሉ የወሰንጋላ መንፈስ ሱስ ነው። ምክንያቱም መንፈሱ የሽፍታ መንፈስና የጫካና የበረሃ መንፈስ ነው። መንግስትን ወይም ንጉስን ሸሽተው በድሮ ዘመን ጫካ ውስጥ የሚገቡ ጸጉራቸው የተንጨበረሩ ሽፍታዎች የዚህ መንፈስ ተጠቂዎች ናቸው። ከወሰንጋላ 3 ባህሪ አንዱ መጠጥ ነው ብያቸዋለሁ። ሁለተኛው ባህሪው ደግሞ ልክ አሁን እንዳልኳችሁ በሽፍቶች ላይ እንደሚያድረው ሁሉ አሁን ባለንበት ዘመን ከእናትና ከአባት ከቤተሰብ በልጅነት ወይም በወጣትነት ጊዜ አስወጥቶ የጎዳና ልጅ የማድረግ የከተማ ሽፍታ ማለት ነው። በድሮ ጊዜ ጫካና በረሃ ነበር የሚያስደርገው የሚያስኮበልለው። ሌላው ሶስተኛው ከባዱ ባህሪ በደከምንበት ገንዘብ ሳይሆን እንድንኖር የሚፈልገው በተደከመበት ገንዘብ፣ በሰው ጉልበት፣ በተሰረቀ በተዘረፈ ገንዘብ እንድንኖር የማድረግ ባህሪ ያለው። ነጣቂዎች እንድንሆን፣ ሌባ የመሆን ባህሪ፣ አስቸጋሪዎች፣ ጉልበተኞች ሆነን ነጣቂዎች ሆነን እንድንኖር የማድረግ ባህሪ ያለው። ከነዚህ ከሶስቱ ሁለቱ ካለብን ወሰንጋላ መንፈስ አለ ማለት ነው። በተለይ ብዙ ልጆች የእናትና የአባታቸውን ድብድብ እያዩ ጭቅጭቅና ንትርክ እያዩ ከቤት ኮብልለው ወጥተው የጎዳና ልጅ እንዲሆኑ የማድረግ ባህሪ በጣም አለው። እንዲሁም ጎዳና ልጅ እንኳን ባይሆኑ ከቤተሰብ ወጥተው ዘመድ ጋር የመቀመጥ እናትና አባትን አጣልቶ አለያይቶ ቤተሰብን የመበተን ባህሪ አለው። ይሄ የወሰንጋላ መንፈስ ባህሪ አይነ ጥላ ከሆነ ደግሞ አስቡት እንዴት እንደሚሆን። በልጆቻችን ላይ በወንድምና እህቶቻችን ላይ በእናትና በአባቶቻችን ላይ ካረፈ አንደኛ ቅድም እንዳልኳችሁ መንፈሱ በተለያዩ ሱሶች በመጠጥ፣ በሲጋራ፣ በጫት፣ በዝሙት፣ በሴሰኝነት፣ በመዳራት በተለያዩ ልክፍቶች ውስጥ ያሳድረንና ከሰው በታች ወርደን ወይም ደግሞ ከሰው ባህሪ ዘቅጠን እንድንገኝ የማድረግ ባህሪ ያለው። ይሄ መንፈስ እኛነታችንን ትተን እንድንኖር የሚያደርገው እየተበቀለን እንደሆነ ማወቅ አለብን። የቅዱሳን ዘር ስለሆነ ነው። በትንቢተ ዳንኤል የቅዱሳንን ዘር ያጠፋል ይበቀላቸዋል ነው የሚለው። ክርስቲያኖችን እኛን እኮ ነው። ለምን? የዓላማውን መቅዱ እኛን ማጥፋት ስለሆነ ነው። አይነ ጥላው ወሰንጋላ ከሆነ ማለት ነው። እስቲ እነዚህ 3ቱ ጓደኛ ማቾችን መናፍስቶች እንመለከታቸው። እስቲ 3 ጓደኛ ማቾች አሉ። ጠቋር፣ አዳልሞቴና ወሰንጋላ የሚባሉ መናፍስቶች። የወሰንጋላን ከመጨረሻው ጀምሬላችኋለሁ። ከመጨረሻው ቀጥሎ ሁለተኛው ደግሞ ከ3ቱ ጓደኛ ማቾች ውስጥ አንዱ ማለት ነው። ምን ማለት ነው? 3 ጓደኛ ማቾች ስል አንደኛ ጠቋር ካለ ወሰንጋላና አዳልሞቴ አለ ማለት ነው። አዳልሞቴ ካለ ደግሞ የበላይ ሆኖ ጠቋርና ወሰንጋላ አለ ማለት ነው። ወሰንጋላ አለ ማለት ደግሞ የበላይ ሆኖ ወሰንጋላ ጠቋርና አዳልሞቴን ደግሞ ከስሩ አድርጎ ያስተዳድራል ማለት ነው። በአንድ ሰው ልብ ውስጥ ሰውን ልክ አንድ በሬ የገና በሬ ለማረድ እግሩን፣ ቀንዱን ሁሉን ይዞ ዘርጥጠው በገመድ
አንገቱ ላይ ቢላ እስከሚሰኩበት ጊዜ ድረስ ለአራት ለአምስት እንደ ወጥረው እንደሚይዙት እነዚህ መናፍስቶች የሰው ልጅ እንደዚህ ነው የሚያደርጉት። አሁን የአዳልሞቴን እንመልከተው። አዳልሞቴ የሚባለው መንፈስ የሚታወቀው ምናልባት በኦሮሚያ ክልል ሊሆን ይችላል። ግን በአሁኑ ሰዓት ሁላችንም በብሔር ስለተወራረስን ኦሮሞ ትግሬ ስላገባ፣ ኦሮሞ አማራም ስላገባ ወይንም ከሁሉም ብሔር ጋር ስለተቀላቀለ፣ ትግሬውም ከአማራውና ከሁሉም ብሔር ጋር ስለተቀላቀለ፣ አማራውም እንደዚሁ ከሁሉም ጋር ስለተቀላቀልን መናፍስቶች ብሔርተኝነታቸውን ትተው ሙሉ በሙሉ የኢትዮጵያን ሕዝብ ከሌላውም ዓለም ጋር በመቀላቀል አንድ ሀሳብ የመሆን ባህሪያቸውን እያመጡ ነው። ግን ትክክለኛ መገለጫ ባህሪውን እንየው እስቲ። ትክክለኛ የመገለጫ ባህሪው አዳልሞቴ አንደኛ ቤተሰብን ወይም ልጆችን በውርስ የማጣላት ባህሪ ያለው፣ በውርስ ያጣላል። እናትና አባት በህይወት እያሉ መኪናው የኔ ነው፣ ግቢው የኔ ነው፣ ይሄኛው መሬት እዚህኛው ሰፈር ያለው የተገዛው መሬት የኔ ነው፣ ቤቱ የኔ ነው እያልን ፋብሪካው፣ ንግድ ቦታው፣ ሆቴሉ፣ ካፌው ለኔ ነው የሚገባኝ እያልን በህይወት እያሉ እናትና አባቶቻችን ፍጅትና ድብድብ ይጀመራል። የእነሱን ሞት እስከ መመኘት እንደርሳለን ማለት ነው። ምንድነው ቶሎ አትሄድም እንዴች ደግሞ ምንድነው ተቀምጣ እንላለን እናታችንን ማለት ነው። አስቡት እንግዲህ አባትን በህይወት እያለ አራ ሰውዬው ቶሎ ላሽ አልልም ማለት እንላለን። ይሄ ሁሉ እንግዲህ የእናትና የአባቶቻችን ሞት እንድንመኝ የሚያደርገን የገንዘብ ፍቅር በአዳልሞቴ በኩል ስለመጣብን መንፈሱም ደግሞ ባህሪው ስለሆነ ነው። በእናትና በአባቶቻችን ላይ ያለንን ማንነት እንድንቀይርና ለነሱ ክብር እንዳይኖረን በሰጡንና ባልደከምንበት ነገር ላይ እንድንጓጓ የማድረግ ባህሪ ያለው። አስቡት ቅድም እንዳልኳችሁ ወሰንጋላ ባልተደከመበት ነገር ላይ የሰው ንብረት ቀምተን በዛ ነገር ብቻ እንድንኖር ያደርጋል። የሽፍታ ባህሪው ምንድነው ብያችኋለሁ። ሽፍታ ጫካ ይገባል ከመንግስት አምጾ ማለት ነው። ከዛ በወር አንድ ጊዜ ወይ በ15 ቀን አንድ ጊዜ ከተማ ገብቶ ወይም የገጠር ከተማ ትንሽ ከተማ ገብቶ በሬ፣ በግ፣ ፍየል ዘርፎ ይገባና ጫካ ያንን በልቶ ሲጨርስ ተመልሶ ደግሞ እንደገና አሁንም የተለያዩ እረኞችን ከብት እየወሰደ ይመገባል እንጂ አርሶ አይበላም። ልክ እንደዚህ ሁሉ ወደዚህ ስመጣ አዳልሞቴ የሚባለው በቤተሰቦቻችን በእናትና በአባቶቻችን ሀብት ንብረት ላይ ተደግፈን እነሱ ሀብቱን እስከሚያወርሱን ድረስ ስራ ፈቶች ሆነን ቁጭ እንላለን። ትምህርታችንን ጨርሰን ቁጭ ትምህርት ያቋረጥንም ልንኖር እንችላለን። ይሄ አንደኛው ባህሪው ነው የአዳልሞቴ። ሁለተኛ ባህሪው ደግሞ ሃይማኖትን የማስካድ ብዙ ጊዜ የአዳልሞቴ መንፈስ ያለባቸው ሃይማኖታቸውን ቀይረው መልካም ነገር ያገኙ መስሏቸው አቴቴ ጨሌ ስለጣሉ ጌታ ኢየሱስ ክርስቶስን ያገኙ መስሏቸው ወደ አዳራሽ ይገባሉ፣ ወደሚዘለልበት ወደሚፈነጭበት ይገባሉ። ግን አልሸሹም፣ ዞር አሉ ነው። እዛው በዛው ነው። ያው አንዲት እናት ልጇን አቀፈችውም በጀርባዋ አዘለችውም፣ ያው ሁለቱም ሸክም ነው፣ መሸከም ነው። እንደዛ ነው በቃ አሁን ያለው። ጨሌዋን ትታ ወደ መናፍቃን አዳራሽ ልትገባ ትችላለች፣ ወይም ቡናዋን ረከቦቷን ትታ ወይም ደግሞ ፈረቀሳ መሄዷን ትታ እሬቻ ማክበሯን ትታ ምናልባት የኢየሱስ ክርስቶስ ትምህርት መስጧት ወደ ሃይማኖት ቅየራ ሄዳ ሊሆን ይችላል። ግን ኦርቶዶክስ እያለች ማንም ይሄንን አምልኪ ብሎ ያዘዛት አልነበረም። ኦርቶዶክስ በነበረችበት ሰዓትም መጽሐፍ ቅዱስ ማንበብ ትችል ነበረ። ቤተክርስቲያን መታ መከታተል ትችል ነበረ። እግዚአብሔርን ጴንጤ ስለሆነች ወይም ደግሞ ፕሮቴስታንት ስለሆነች ሙሉ ወንጌል ወይም መሰረተ ክርስቶስ ኦንሊ ጂሰስ በጣም ብዙ ሃይማኖት ውስጥ ስለገባች አይደለም ኢየሱስን የምታገኘው። ኦርቶዶክስ እያለች ኢየሱስ ክርስቶስን አውቃ መድኃኔዓለም አባቴ አማኑኤል ጌታዬ ብላ ስጋው ደግሞ ተቀብላ ከሁሉ ነገር ጸድታ በስነ ስርዓቱ ማራናታ ወይም ጌታ ሆይ ና ይበሉ እንደተባለው የጌታን መምጣት ልትጠባበቅ ትችል ነበረ። ግን አልታደራችሁ። የአዳልሞቴ መንፈስ ባህሪ አንዱ ትልቁ ባህሪው ምንድነው? ሃይማኖትን ማስቀየር ነው ማለት ነው። ሃይማኖትን ማስካድ። በአንድ ቤት ውስጥ አንደኛውን ጴንጤ፣ አንደኛውን ጆባ፣ አንደኛውን ዱርዬነት ራሱ አንድ ራሱ የቻለ ሃይማኖት ነው። አንደኛውን ደግሞ ፓጋን ሃይማኖት የለሽ
ዘብረቅርቅ ያለ በማድረግ እናትን ደግሞ ከቡና ከዳሚነቷ እንዳትላቀቅ በማድረግ እያጓራች እንድትኖር በማድረግ አባትየውን ደግሞ ከሁሉ ነገር ነፃ አድርጎ ከቤተሰብ ወጥቶ ያንን ባህሪ ባይላመደውም የሚስትን ተግባር ባይደግፍም ልጆቹ ሃይማኖታቸው መቀየራቸውን እንደ መጥፎ ነገር ላያዩ ይችላል። አይ መጠጡን ከተወልኝ እኔ ምን ቸገረኝ፣ ይሁን ችግር የለም ተውት፣ ያው ነው እኮ እዛም እግዚአብሔርን ያለው እንዲህ ያደርገዋል አባትየውን። አያችሁ አይደለ? አይ ተውት ዱርዬ ከሚሆንብኝ መጽሐፍ ቅዱስ ይዞ ቢያነብ ይሻለኛል፣ ያው ነው ምን ችግር አለው፣ ይዘምር፣ ይሄድ እነሱ አዳራሽም ችግር የለውም እንዲባል ያደርጋል። ከህመሟ ከዳነች ልጅ እኔ ምን ቸገረኝ ይባላል። ጊዜያዊ ድህነትን ወይም ጊዜያዊ ሰላምን ስላገኙ ማለት ነው። ዘላቂ የሆነ ድህነትን ከገነት መንግስተ ሰማያት መለየታቸውንና የሲኦል መስመር ወይም ሰፊውን ጎዳና መያዛቸውን አያውቁም። ብዙዎች ጠባቧን መንገድ አንሄድባትም አሉ። ብዙዎች በቀደመችው መንገድ አንሄድም አሉ። የቀደመችውን መንገድ እዩ በሷም ሂዱባት ተብሎ የተጻፈውን እንረሳለን ማለት ነው። ሰፊው መንገድ ነው የምንመርጠው። ሰፊው መንገድ ደግሞ መብላት፣ መጠጣት፣ አለመጾም፣ ኢየሱስዬ ጾሞልኛል፣ ኢየሱስዬ በልቶልኛል፣ ኢየሱስዬ ጾሞልኛል ብለን እንደምንለው ሁሉ እስቲ ኢየሱስዬ በልቶልኛል ብለን ደግሞ ምግብን እስቲ እናቆም። እስቲ እንደው ጀግና ከሆነ ሃይማኖተኛ ከሆነ ምክንያታዊ ከሆነ ጾምን ኢየሱስ ጾሞልኛል ብላችሁ የምታስሙ ከሆነ እሱ ፈጽሞታል ብላችሁ ካስባችሁ ደግሞ በልቷል ተብሏል። ሰው እንደ ሰው ኖሯል አይደል? ስለዚህ ሲያርፋችሁ ቁጭ በሉ። ኢየሱስ የሰማይ ወፎችን ተመልከቱ፣ አይዘሩም፣ አያጭዱም፣ የሰማይ አምላካቸው እግዚአብሔር ያከናውንላቸዋል ተብሎ ተጽፏል። እስቲ ቁጭ በሉ ሳትሰሩ። ስለዚህ አዳልሞት የሚባለው መንፈስ ሌላው ባህሪው ምንድነው? ሃይማኖትን ለስጋ ምቾቶቻችን ወይም ለስጋ ምኞታችን የሚመቸውን ሃይማኖት ለኛ የሚቀርበንን እንድንበላ፣ እንድንጠጣ፣ ጥሩ እንድንለብስ የሚመክረንን ሃይማኖት መርጠን እንድንገባ ያደርገናል ማለት ነው። ጌታ የሚገኘው በሃይማኖት ውስጥ ብቻ አይደለም። ፎርጌት አባውት ሪሊጅን ይላሉ ነጮች። ይሄ የነሱ አመለካከት ነው። እንግዲህ ከዛ ነው የተዋረሰው። በመሰረቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለስንት ሺህ ዘመናት ያክል ይዛው የነበረችውን ሃይማኖት ያፈራረሱት ነጮች ናቸው። አሁንም ያሉት የፕሮቴስታንት እምነት ተከታዮች ይህንን የማፈራረስ ስራ እየያዙ ያሉት ከነጮች ተረክበው ነው። ስለዚህ ነጮች ደግሞ ዓላማቸው ምን እንደሆነ የሚታወቀው ዛሬ አይደለም፣ ጥንት ነው ተጽፏል በብዙ ቦታ ላይ። ትንቢተ ዳንኤልን ብታነቡት ዛሬ ያለችው አሜሪካ የብዙ ሃይማኖት መፍለቂያ የሆነችው ጀርመን፣ እንግሊዝ እና ፈረንሳይ፣ እነዚህ ስፔን እና ፖርቹጋል የተባሉት ከ1200 እስከ 18ኛው እና እስከ 17ኛው መቶ ክፍለ ዘመን ድረስ ዓለምን ሲያንቀጠቅጡ የነበሩት ከምን አንጻር እንደሆነ በመጽሐፍ ቅዱስ ተጽፏል። ትንቢተ ዳንኤል ምዕራፍ 7 እና 8 ላይ አንዲት ልዩ የሆነች አውሬ ያየሁኝ አለ ዳንኤል። ያቺ አውሬ ታደቅና ትበላ ነበረ፣ 4 የወፍ ክንፎች ነበሯት፣ ወደ ሰማይ ነፋሳትም ትመለከት ነበረ ይላል። ምን ማለት ነው? እንግዲህ እነዚህ 4ቱ ቅድም የጠቀስኩላችሁ ሀገራት ዓለምን ሲያሰሱ እንደነበረ ምድርንም ደግሞ ታደቅ ነበር እንዳለ ሁሉ ከኢትዮጵያ ከተለያዩ አፍሪካዎች በቅኝ ግዛት ስንት ሀብት ንብረቶቻችንን በዝብዞ የወሰዱ ናቸው። እንደዚህ አይነት ጭካኔ ተግባር ያለባቸው ሀገሮች ሃይማኖት አለን ቢሉ ማይታመን ነው። እነሱ ያቀበሉን ሃይማኖት ዛሬ ዘንድ ደግሞ በየአዳራሹ ብንጨፍር ደግሞ በጣም አስቸጋሪ ነገር ነው። ከዛች አውሬ ቀንድ ውስጥ ደግሞ ከ4 ቀንዶቿ ውስጥ ደግሞ አንዲት ቀንድ ብቅ አለች ይላል። ደግሞ እዛው ትንቢተ ዳንኤል ላይ ያቺ ብቅ ያለችው ደግሞ ከ4ቱ ውስጥ አንዷ ከእንግሊዝ ሀገር የወጣችው የእንግሊዛውያን ትንፋሽ ያላት የእንግሊዛውያን ቋንቋ ያላት አሜሪካን ሀገር ውስጥ አሜሪጎ ቪስኩሲ በሚባለው ሰው ስም የተሰየመችው አሜሪካ ናት ማለት ነው። አሜሪካ ደግሞ በአሁኑ ሰዓት ሃይማኖትን ነፃ ከማድረጓም አልፈው ለሰይጣን ቤተ መቅደስ አሰርታ ንግድ ፍቃድ ሰጥታ ሰይጣን ማምለክ የሚፈልግ ሰው ይምጣ ተብሎ እንዲባል ነፃነትን የሰጠች ሀገር ናት። ከዚች ሀገር የተገኘ ሃይማኖት ደግሞ የኢሉሚናቲ አሰራር ያለው ካልሆነ በስተቀር ጤነኛ ይሆናል ብሎ መገመት አስቸጋሪ ነው። ስለዚህ ሃይማኖታችንን እንድንቀይር ስንፈልግ ለስጋ ብቾቶቻችን በሙሉ የሚመች ሃይማኖት ከሆነ ለምንድን ነው ጌታችን ኢየሱስ ክርስቶስ ወደ መጥምቁ ዮሐንስ ሄዶ የተጠመቀበትን ትልቁ ምክንያት በጣም አስገራሚ ትልቅ ትህትና ነው።
ናና አጥብቀኝ ማለት ይችል ነበር ኢየሱስ ክርስቶስ እንደ አምላክነቱ። ወደ ዋናው ነጥብ ስመጣላችሁ ማንኛውም ሀብታም ወይም ማንኛውም በዓለም ላይ ያለ ገንዘብ አለኝ ንብረት አለኝ የሚል ንጉስም ሊሆን ይችላል ወደ ካህናት መጥቶ መጠመቅ እንዳለበት፣ ካህናት ከንጉስ በላይ ከማንኛውም ሀብታም በላይ መሆናቸውን ሲያስከብር ነው። በመጥምቀ ዮሐንስ በኩል አምላክ ሲሆን ሳለ የመጥምቀ ዮሐንስ እግር ስር መጥቶ ተጠምቆ እንዲህ ብላ አጥምቀኝ ብሎ ምን ብሎ ማጥመቅ እንዳለበት ሁሉ ነግሮት በትህትና ትልቅ ስራ የሰሩት ለምንድን ነው? ሃይማኖት እኛ በምንፈልገው መስመር አይደለም መገንባት ያለበት። ሱሪ መልበስ ትችላላችሁ ብሎ ሃይማኖቱ ስለፈቀደልን ወይም ደግሞ የሃይማኖቱ አባቶች ችግር የለውም ልፒስቲክ ተቀቡ፣ ሱሪ ልበሱ፣ ችግር የለውም ጌታን በፈለጋችሁት አይነት መልክ ማምለክ ትችላላችሁ ብሎ ስለፈቀዱልን አይደለም። እኛ በእኛ አስተሳሰብና በእኛ ፍላጎት አይደለም ሃይማኖት መሄድ ያለበት። እግዚአብሔር በወሰናት ነው። ከመስመሩ መውጣት የለብንም። እኛ እንደምንፈልገው የሚሄድልን ሃይማኖት ካለ እሱ ድርጅት ነው። ስለዚህ ሁላችንም ሃይማኖታችን ለምን እንደቀየረን ስናስበው የአዳልሞት የመንፈስ ባህሪ ልጆች ነን ማለት ነው። ከዛ መስመር አንወጣም። ሌላው የአዳልሞት የመንፈስ ባህሪው ምንድነው? ቡና ይወዳል። ቡና በጣም ዓለምን የተቆጣጠረ መጠጥ ነው። ወይም ደግሞ በውስጡ ያለው ኒኮቲን ወይም ደግሞ የእንትን መጠኑ የማነቃቃት መጠኑ አይምሮን የማነቃቃት መጠኑ ከባድ ነው፣ ከፍተኛ ነው። ግን ወደ መናፍስቱ አሰራር ስንመጣ አንዱና ትልቁ ነገር በቃ የዛር መንፈስ ወዶታል ይሄን መጠጥ። የዛር መንፈስ ይሄን መጠጥ ወደደው ማለት ደግሞ ምን ማለት ነው? አብሮት አለ ማለት። ቡና በተፈላበት ቦታ ላይ መንፈሱ አለ ማለት ነው። አዳልሞቴ 6 ሰዓት ላይ ቡና እንዲፈላ ይፈልጋል። ሌሊት ተነስተን ደግሞ ቡና እንድንጠጣም ይፈልጋል። 12 ሰዓት ላይ ተነስተው ቡና ቆልተው ጠጥተው ከዛ በኋላ ረከቦቱን ቦታ ሲይዘው ወደ ስራ የሚሄዱ ሰዎች አሉ። በጣም ብዙ ሰዎች። ይሄ የአዳልሞት የመንፈስ ባህሪ ነው። ሰዓቱን ጠብቀን ካልጠጣን ድንገት እንኳን ከቤት ረስተን ከወጣን እስከምንጠጣ ድረስ አዛግቶ አይናችን እንባ በእንባ ሆኖ ቡና እስከምናገኝ ድረስ ተነጫንጨን ከሰው ጋር ጥሩ ስሜት የለንም። ተቆጥተን ፊታችን ተቀያይሮ አንድ ስኒ ቡና ካገኘን በኋላ ይበርድልናል። ይሄ ምንድነው? መንፈሱ በውስጣችን የመኖሩ ምልክት ነው። አዳልሞቴ ማለት ነው። የአዳልሞቴን በዚህ ላቆመው፣ ሌላ ጊዜ ስለዚህ በጣም በሰፊው እንነጋገራለን፣ ስለ ቡና ማለት ነው። ሌላው ሶስተኛውና ዋነኛው ትልቁ አንደኛ ብለን የምንወስደው መንፈስ ጠቋር ነው። ይሄ ጠቋር የሚባለው በመጽሐፍ ቅዱስ ውስጥ አዛዝኤል የሚባለው መንፈስ ነው። ይሄ አዛዝኤል የሚባለው መንፈስ በመጽሐፍ ቅዱስ ውስጥ በመጽሐፈ ሄኖክ ወይንም ደግሞ በዘፍጥረት ምዕራፍ 6 ላይም ተጠቅሷል። የሰው ልጆችን የሚያገዳድል ጨካኝ መንፈስ፣ ደፋር፣ ተሳዳቢ፣ ቤተክርስቲያንን ድንጋይ ብሎ የሚሳደብ እንዲሁም ደግሞ በካህናት ላይና በዲያቆናት ላይ በሰንበት ተማሪዎች ላይ ያደረ የድፍረት ኃጢአት የሚያሰራ ከቤተክርስቲያን ግቢ የማይጠፋ ከአገልጋዮች ላይ የማይርቅ የቸልተኝነትና የድፍረት ኃጢአት የሚያሰራ መንፈስ ነው ጠቋር። ሻንቆ ይሉታል ቅድም እንዳልኳችሁ። እንዲሁም ደግሞ በመጽሐፍ ቅዱስ ስሙ አዛዝኤል ይባላል። መጽሐፈ ሄኖክ ምዕራፍ 2 ላይ እንሾሽላ መሞቀን፣ ኩል መኳለንና ቀንድ መቀንደብን ለሴቶች ያስተማረ መንፈስ ነው። ሾተል መምዘዝን፣ ቀስት መስራትን፣ በአሁኑ ሰዓት ጠመንጃ፣ ጥይት፣ ሰዎች የሚገዳደሉበትን የጦር መሳሪያ ሚሳኤል፣ እነዚህም የጭካኔ ስራዎች በሙሉ ያስተማረ መንፈስ ነው የጠቋር መንፈስ። አሁን ጠቅለል ባለ መልኩ እንዴትና እናትና አባቶቻችንን ያስት እንደነበረ የጠቋር መንፈስ በምን መልኩ ይሰራ እንደነበረ ከመጽሐፍ ቅዱስ አንጻርም እንዲሁም ደግሞ ከገድላትና ድርሳናት አንጻር በስንክሳር ላይም የተለያዩ ታሪኮችን ብዙ አግኝተን ልንነጋገር እንችላለን። ግን አሁን የጀመርነው ይህ ትምህርት የአይነ ጥላ ትምህርት ስለሆነ አይነ ጥላ ምን አይነት ባህሪ ያላት የሚለውን ታሪክ ይዘን ተነስተን እዚህ ደርሰናል። የጠቋር አዳልሞቴና ወሰንጋላ መንፈስ ባህሪ አብራርቼ የነገርኳችሁ አይነ ጥላ የምትባለው መንፈስ ከነዚህ ስሞች ጋር ሆና እንዴት ትሰራለች የሚለው ነገር እንድታስተውሉት ነው። በሌላ ጊዜ ታየ ከራማ፣ ሻህ አንበሶ፣ ሙጬ ዘሪጋ፣ ጨንገር፣ አዳኝ ወርቁ
ቦጀና በጉራጌ ክልል ያለው ማለት ነው። እንዲሁም ራሄሎ በአማራው ክልል ያሉት መናፍስቶች ሰውን እንዴት አድርገው ይይዛሉ? እነዚህ የዛር ስሞች ናቸው። ሌላው የመተት ስሞች አሉ። እንዲሁም ደንቃራ አለ፣ ጮቤ ማለት ነው። በመንገድ ላይ የምንረግጣቸው ነገሮች። አሁን እኛ ለምሳሌ ጮቤ ያስረገጠኝ እንላለን። ምናልባት የሚመስለን ደስ አለኝ ወይም ደግሞ ተነጠስኩ ልንል ይችላል። ጮቤ ማለት ግን የሰው ጭንቅላት ላይ የተዞረ እንቁላል ወይም ሲወረወር መሬት ላይ ሲፈርጥ ያንን የረገጠ ሰው ጮቤ ረገጠ ይባላል። የዛን ሰው በሽታ ወደዚህኛው ሰው አስተጋባበት ማለት ነው። ወይም ደግሞ ጮቤ ረገጠ ወይም ደግሞ ደንቃራ ማለት ነው። ዞሮ ዞሮ የሆነ የተደገመበትን እንስሳ አይጥም ሊሆን ይችላል፣ ወይም የሆነ ወጥ ተደፍቶም ሊሆን ይችላል። መንገድ ላይ የሌሊት ወፍም ረግጠን ሊሆን ይችላል። የተደገመበትን ማንኛውም ነገር ስንረግጠው ደንቃራ ይባላል። ያ ደግሞ አብራን ከርትም ሊሆን ይችላል። ከቤት አስወጥተህ አጥፋው፣ እንደወጣ አስቀረው፣ እንዳይመለስ አድርገው፣ በመኪና አደጋ ዳርገው ተብሎ ሊደገምብን ይችላል። እና አሁን እነዚህን አብራርተን ሌላ ጊዜ ከመጽሐፍ ቅዱስ አንጻር ነው ከኔ ጋር የምንማማረው። ብዙ አባቶቻችን ማለት በዘመናችን የተነሱ የጸበል ቦታ ላይ ቅባ ቅዱስ በመቀባት የሚፈውሱ የተለያዩ አባቶች ተነስተው ብዙ ነገር አስተምረው ሊሆን ይችላል። እኔ ደግሞ የማስተምራችሁ እነዚህ ስሞች በመጽሐፍ ቅዱስ ውስጥ ምን አይነት ባህሪ ያላቸው የሚለውን ነው። ለዛሬ ስለ ዓይነ ጥላ የተማርናቸውን ትምህርቶች መልሰን ደግመን ደስ ያለንን ፓርት ክፍል 1ን፣ ክፍል 2ን፣ ክፍል 3ን፣ ክፍል 4ን ደስ ያለን አንዱን መልሰን በማዳመጥ ክለሳ ማድረግ እንችላለን። ሁሉንም መልሳችሁ ማዳመጥ ትችላላችሁ። ከራሳችሁ ሕይወት ጋር አገናኙት። ከዚህ ቀጥሎ የመጨረሻው ክፍል የማስተምራችሁ ከመጽሐፍ ቅዱስ አንጻር ዓይነ ጥላ ማን ናት የሚለውን ነው። የሚቀጥለውን ትምህርት ካዳመጣችሁ በኋላ እግዚአብሔር ለንስሐ ሕይወት አብቅቶ ስጋው ደግሞ ተቀበላችሁ ገነት መንግሥተ ሰማያት እንድትወርሱ ይርዳችሁ። ክፍል 6 ተጠናቋል። ክፍል 7ን አድምጠን በሕይወታችን ላይ ትልቅ ለውጥ አምጥተን በቅድስት ቤተክርስቲያን ላይ በራሳችንም በቤተሰቦቻችንም በሰፈራችንም በሀገራችንም ላይ ቁርጥ ውሳኔ ወስነን የቁርጥ ቀን ልጆች የምንጠቅም አይረቡም ከመባል የምንተርፍ